ፎቶዎችን ምናምን እያመጣችሁ እኔን የሆነ አለ አይደለ የበታችነት ስሜት የሚሰማኝ የሚመስላችሁ ሰዎች አላችሁ። ይህ ነው ፋፍሽ እያልሽ ፖስትችላቸው እንጂ በድሮ ምንነቴ እያልሽ አንቺ ከነሱ ጋር መቸከስ ትጀምሪያለሽ። እንዴት አይብዬ እንዲህ እንደዚህ ቀብረር ብለሽ ከመስቀያው ነው እያልሽ ማለት ነው ፖስት አድርጌላቸው ለዘቅዛቂዎቹም ለሁሉም ነገር ማለት ነው። ቀብራራውን ብቻ ከሚዘቀዝቁብን እንዴ አንቺንም ቢጨምሩሽ ጥሩ ነው። ለዛ ነው ቤተሰቦች ምን ነው ቀብራራው ብቻ የሚዘቀዘቀው እንዴ? ዛሬ ማለት ነው የሀይሚ ፎቶ ለጥፌ ቪዲዮ በማውራቴ በጣም ብዙ የሚቃጠሉ ሰዎች አሉ። ምንም ማድረግ አልችልም። ወተት አለ በነገራችን ላይ ባይዘው ወተት አለ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ሀይሚ ማለት ነው ትናንትና አሸማቀቋችሁኝ። እኔ በድሮ ማንነቴ አላፍርም እንዴ? ድሮም ሃይማኖት ታደሰ ነሽ፣ ዛሬም ሃይማኖት ታደሰ ነሽ። ምንም አዲስ ነገር የለው። አሁን ሂውማን ሄር ተጠቃሚ ነሽ፣ ድሮ ሂውማን ሄር አትጠቃሚ። በቃ ይሄ ነው ልዩነት። ሌላ ድሮም ፕራንክ አድራጊ ናት፣ አሁንም ፕራንክ አድራጊ ናት። ምንም አዲስ ነገር የለም። ምንም ነው የምላችሁ፣ ምንም አዲስ ነገር የለም። ድሮም ፕራንኳ ፕራንክ ነው ከነ አብርሃም ጋር ማለት ነው። አሁንም ያው ነው እንደቀጠለ ነው። ምንም አዲስ ነገር አይኖርም። ሰው ደግሞ ድሮ እንግዲህ ታዲያ ህፃን ሆነን ታውቃላችሁ ብዙ ነገር ተጠቅመን እዚህ ደርሰናል። ስናድግ ደግሞ የተለያየነን። ስለዚህ ሀይሚ ያስጨንቆሽ ለኦዲየንስ መልስ መስጠት አስፈላጊ ነው ብዬ አላስብም። እኔ በበኩሌ ደስ ነው የሚለኝ። ምን አገባኝ የድሮ ማንነቴ የዛሬ ማንነቴ እንዴ 2017 ቁጭ ብሎ ዘንድሮም 2017 ነው 2018 ገብቷል እኮ። ስለዚህ ዘመንም ይቀየራል እንኳን ሰው ማለት ነው። የሰው ልጅ ደግሞ ከሰራ ይለወጣል። አይደለም ቀርቶ ልብሱ ሳይሆን ጭንቅላቱ ማስተሳሰቡን ሁሉ ነገር ነው የሚቀየረው። ይሄን የማያምን ሰው ያው ምንም ማድረግ አይችልም። ባይዘው ወይ ደግሞ ማለት ነው ያው አንዳንዴ መስመር ሳትስታረጊ ሊያስተምሩሽ ስለሚፈልጉ ነው። አንዳንድ ጊዜ እኮ የፈጠረንን ፈጣሪ የምንረሳ ሰዎች አለን። ሀይሚን ብቻ ሳይሆን ሀይሚን እያልኩ ሳይሆን ሌላ ሰው አንዳንዴ የነበርንበትን ረስተን ማለት ነው ማንነታችንን እንደ የሆነ ቁልል የምናደርግ ሰዎች አለን። ለዛ ትምህርት ነው የሚሆነው። የድሮ ማንነታችሁን ሰው እያወጣ ቢለጥፍላችሁ ለምን ወጣብኝ ይሆን ይሄ ምንድነው ስተቴ ምናምን ኖሮብኝ ነው ብላችሁ እንድታስቡ ያደርጋችኋል። ባይዘው እኔ ኦዲየንስን አልቃወምም። እኔ አሁን ሰሞኑን ባለፈው ሀይሚ አፈቀርኳት አለ ምንቴ አፈቀርኳት ብሎ ተፈነከተ እንጂ እኛ የማዳም ቅመሞችን ነው የሚያታልለው። ማን ነው የሚያታልለው? ሀይሚ እንደማያፈቅራት አውቃለሁኝ። እኔም ተፈንክቻለሁ ብዬ መጣሁላቸው ማለት ነው። አሁን ያንን ፎቶ ይዘው ማለት ነው በየኮመንት ስር ማለት ነው የሀይሚ በጎች ቁጭ ያደርጉታል። ግን እኔ እኮ ያን እኮ የሰራሁት እሱ እንደፎገረን እኛም ነቅተናል አውቀናል ለማለት ነው። ገባችሁ? ይሄ ጭንቅላት ይላችኋል። እና እሱ ቸኩሶብን እኛ ዝም ብለን መከታተል ይመስለኛል። እኔም እንደዛ ሰርቼ የሰራውን ቪዲዮ እንደተፈነከተ ምናምን እኛም ተፈንክተናል ብለን ሰራን ቪዲዮ። ቻልኩበት አይደለ? ስለዚህ እሱ የሚሰራው ነገር ፌክ እንደሆነ እንድታውቁ እንድትረዱ ብዬ ነው። አሁን የሀይሚ ፎቶ ይሄን ያረጉና ያንን ያረጉታል። ግን እኮ ሲስ ሌላ ሰው ናት እኮ ሲስ ማለት የአረብ ሀገር ዳይመንድ ናት። ዳይመንድ የቀብራራው መከታ ከእውነት ስር የምትቆም ከእውነት ስር። ይሄን ስላችሁ ሀይሚ እውነት የላትም እያልኩ አይደለም። እሷ የተሰጣ ካራክተር ነው። ምንም ማድረግ አልችልም። ካራክተሯ ነው። አይ ዶንት ኖ በምን አይነት ወይ ልረዳት። ግን አሁን ደግሞ ግልብጥ ብሎ ታያላችሁ። ብሩክን ጥፋተኛ የሚያደርግ ስራ ይሰራሉ። ቆይ ታያላችሁ። ለምን አሁን ፍፄንም እየወረዱበት ስለሆነ የሆነ ተመልካቹ ወደሚሄድበት ነገር ነው የሚሄዱት። ባይዘው ማለት ነው። አሁን ሚዲያ ላይ አይውጣ ሲሉ ሰው ይውጣ አለ። ከዛ በኋላ ልክ እንደ ወጣ አስመስለው ሰሩ። ኦ ማይ ጋድ! አረ ስማርት ሁኑ እናቴ። ማልቀስ ፈልጋችሁ ማለት ነው የሃይሚን ፎቶ ለጥፋችሁ የምታለቅሱ ሰዎች ይዋት ዛሬ እንዴት ሆና እንደመጣች ምን አረገች መሰለች? የኢንስታግራምን ፎቶ ጠፋ፣ ፕሮፋይልም ጠፋ። ሀዘንተኛ መስላ ፖስተች። ህዝብ አላመነም የብሩክና የሃይሚ መለያየት። አሁንም እንዳታምኑ አሁንም ማለት ነው። እኔ ነግሬያቸዋለሁ ሀይሚና ብሩኬ እንደው ሀይሚ ከብሩኬ ተለያይታ ይሄ ሁሉ ፈገግታ፣ ይሄ ሁሉ መሳቅ፣ ይሄ ሁሉ አለባበስ መጣ። እኔ ከፍቅረኛ ተለይቼ ማለት ነው እንዴ ሞራል የማይኖረኝም ለአንድ ሳምንት ወይ ለአንድ ወር ማለት ነው። አስባችሁታል እንዴ? ይሄን ብቻ ማሰብ በቂ ነው። የእውነት አፍቅራችሁ የምታውቁ ካላችሁ ወይም ደግሞ ካላፈቀራችሁ ደግሞ ያው ፍቅር አይገባችሁም። የሀይሚን ፎቶ አድርጋችሁ ብሩኬ በደላት፣ ብሩኬ እንዲህ አራት ብላችሁ የምታለቅሱ ሰዎች ማለት ነው ድንገት ያኔ ማዳም ስታስቀይማችሁ አንዳንዴ ምርር ሲላችሁ ማለት ነው። እኔ አልቀሽ ስለማቅ ነው የምነግራችሁ።
በጣም ስትጮህብኝ ምናምን ወይኔ ፈጣሪ በምን ቀን ተፈጠርኩኝ ምን አለ ሀገሬ በሆነ ምክንያት በሆነ ነገር በቃ አሳልፈው ውሰደኝ እላለሁ። ከዛ ሽንት ቤት ዘግቼ አለቅሳለሁ። ሶ አንዳንድ ሴቶች ወይም ደግሞ አንዳንድ የአረብ ሀገር ሰዎች ለሀይሚ እያዘናችሁ ሳይሆን የምታለቅሱት እንደዛ ስለሚከፋቸው ነው። ተረዷቸው። አለቀሱ ምናምን እያላችሁ ፎቶአቸውን አለጥፉባቸው። ምክንያቱም በቀደም ሀና ማሮ ቤት አንድ ልጅ ተለጥፋ ስላየሁ ስታለቅስ ማለት ነው። እኔም አይቻለሁ ቲክቶክ ላይ ግን አምጥቼ አልሰራሁባትም። ምክንያቱም ያው ስሜቱ ስለገባኝ በቃ የሆነ ለመሸቀያ ያረጋታለሁ ብዬ አይቼ ስክሮል አድርጌ ነው ያለፍኳት ማለት ነው። እንደዚህ የሆነ ነገር ተፈጠረ ስትባሉ ከኛ ከትናንሽ ዩቲዩበር ተማሩ። መንቃት ከፈለጋችሁ እንባችሁን ማፍሰስ ከፈለጋችሁ ደግሞ አፍስሱ። አሁን ትናንትና ብሩክ ጎዳት፣ ዛሬ እንዲፏፍሽ ብላ መጣች። እንዲህ ስለመጣች ደግሞ ደብሮኝ እንዳይመስላችሁ። ምንም አይደብረኝም። እኔ ለምን የወንድሜ ቀብራራ የወንድሜ ቀበጥ ስለሆነች ማለት ነው። ቅብጥ ትበል መቻት እድሜዋ ነው። እኔ ልላችሁ የፈለኩት ነገር እናንተ የሷን ፎቶ ለጥፋችሁ ስታለቅሱ ስታየው እንዴት እንደምስቅባችሁ ነው የሚገርመኝ። እግዚአብሔር እኔ በቀደም ለብሩክ ባለቅስ ማለት ነው ብሩክ ወደቀ። ሲወድቅ ሆኖ የማያውቀው ነገር ምን ሆነ? ያው ጭንቀት አለበት እና ምን ሆነ ብዬ በሰዓቱ አዘንኩኝ። በማግስቱ ግን ኦልሬዲ ታሙ ሶፋ ላይ ተኝቷል። በቃ ምንም አልመሰለኝም። ኖርማል ነው። በቃ ማንም ሰው ይደነግጣል፣ የሆነ ሰዓት እንትን ይላል። በሰዓቱ ግን ተሰምቶኝ ነበር። አሁን ሀይሚ ብሩክ የጎዳት ብላችሁ እናንተ የጎዳችሁ ወንድ አስባችሁ። ብሩክ እኮ ቀብራራው እኮ ነው። ቀብራራው የእናቱ ልጅ ከሱ አልፎ ተርፎ ውበቱን ከጎኑ ላለ ሰው እንደዚህ ውበት ፏ የሚያደርግ አንዳንድ ሰው እኮ ማለት ነው የሆነ ትከሻ ነጭ አለ እኮ አብሮ ሆኖ የፈለገ ነገር አድርጎ ራሱ የሆነ የማያምርበት ሰው አለ። ገባችሁ አይደለ? ብሩኬ ግን በቃ እግዚአብሔር ሲፈጥረው ሁሉን ነገር አሟልቶ የሰጠው ነው። እግዚአብሔር ሲጥል ደግሞ ከዚህ በፊትም ተጎድቻለሁ በፍቅር በልጅቷ ብዙ ነገር ተምሬበታለሁ ብሎ ስላለ ያው የሰው ልጅ አንድ ጊዜ ጥሩ ህይወትም ያጋጥማችኋል፣ መጥፎ ህይወትም ያጋጥማችኋል። እንደ እድል ነው። ከሀይሚ ጋር ተገናኘ። ሀይሚ ደግሞ ያው ትንሽ ቅናት ነው። ቅናት ደግሞ መውደድ ነው። ሌላ ምንም አዲስ ነገር የለውም። ያው ብሩክም ይቀናል። ይሄን ስላችሁ በሚወዱት ሰው ማንም ሰው አይቀናም ማለት አንችልም። እኛም እንቀናለን። ስለዚህ ይሄ ነገር ደግሞ አንድ ቀን ይስተካከላል። በምን ብትሉኝ ያው አብሮ በመሆን አሁን እኮ ስለተራራቁ ነው። አሁን ላይ ብሩኬና ሀይሚ ያሉበት ሁኔታ ልክ እንደዚህ አስፋልት ነው፣ እንደዚህ ማለት ነው። እዚህ መሀል ደግሞ ማንም ሰው እንዳይገባ አሁን የጀመራችሁት ጥሩ ነው። ግን በኋላ ደግሞ ልክ ሊንዳና እንትና መተው እንደሰሩት የሆነ ወደ ምር እንዳትገቡ እና መንገዳችሁ ውስጥ ጣልቃ የሆነ ዝንብ እንዳይገባባችሁ ነው እኔ የምለው በዚህ አጋጣሚ ለብሩክና ለሀይሚ ማለት ነው። ለምን ሀይሚም ሰብር የላትም፣ ብሩኬም ሰብር የለውም። እዚህ ጋር የሆነ አንዳንድ ጊዜ የሆነ ድራማ ጀምረው በመሀል የሚጣሉት ነገር አላቸው። ያ ነገር እንዳይፈጠር ራሳችሁን እየተቆጣጠራችሁ ስሩ። እኛ አለን ከጎናችን፣ አብሽር፣ ከጎናችሁ ነን እኛ ሁሉ ጊዜ ማለት ነው። እና የምታለቅሱ ሰዎች ራሳችሁን ሁኑ መጀመሪያ። በቃ ራስ መሆን ጥሩ ነው። ከዛ በኋላ እናንተ እኮ ወንድ ልጅ ሴትን የሚጎዳ እንዴት ነው? በቃ እኔ እንጃ። ቆይ እዚህ ጋር እንዳሳያችኋለሁ። አሁን ሀይሚን ማለት ነው እንደዛ አይነት ፕራንክ ብትደረግማ ታንቃችሁ ትሞታላችሁ። ቆይ እዚህ ጋር አስገባላችኋለሁ። እንደውም ቆይ ለማሳየት ትንሽ ደቂቃ ላስገባላችሁ። ማርያምን ለፕራንክ ማለት ፕራንክ ነው ያደረጋል ልጁ ማለት ነው። ግን እንደዚህ አይነት ነገር ስንት ኤዲት እኮ አለ። እናንተ ዝም ብላችሁ እንዴት ኧረ በስመ አብ! ኧረ ለብሩክማ የተሰጠው የተረገጠው በስመ አብ! ስድብ መግደል ቢችል ኖሮ በስድብ ሰው ብሩክ ነበር አንደኛ የሚሞተው ማለት ነው። ስድብ ግን ምንም አያደርግም። እኔ የምሰድቡ ስላላችሁ አሁን ላይ እውነት በጣም ያስቃል። ካስናን ቲክቶክ ላይ እንዴት እንደምስቅ ኮመንት ስር እየገቡ የሚሉት ግን ወተት ማደሉ ሰለቸኝ፣ ወተት መስጠቱ ሰለቸኝ። በፊት ደከመኝ እሱን እና ለማንኛውም ቆይ እዚህ ጋር አስገባላችሁ። ያቺ ፕራንክ ስትደረግ የተሽቆጠቆጠችው ልጅ ሪስፔክት የሌለው ወንድ ማለት እንደዚህ ነው። ለፕራንክም ቢሆን ለራሱ እንኳን እንደዚህ ላሳያችሁ። ቆይ እውነቱን ተናገሪ። እኔና አንቺ ፍቅረኛ ሞሽን አይደለም። እኔና አንቺ ፍቅረኛ ሞሽን አይደለም። አሚደራስ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። ሞሽን አይደለም። እኔና አንቺ ፍቅረኛ ሞሽን አይደለም። አሚደራስ ቤቲ እውነቱን ተናገሪ።
ቪዲዮ እንዳያችሁት ነው። ለዚህ ነው ብሩኬ ምድር ገነት ያልኳቸው። ለዚህ ነው አንዳንድ ወንድ እንዲህ ሪስፔክት የሌለው ወንድ አለ። ገባችሁ? ይሄ ምን ያስተምራል? አሁን ይሄ ለሃይሚ ይገባታል እያልኩ አይደለም። ቤተሰቦች እንደው ብትቆጡ ብትሳደቡ እንኳን እንዲህ አይነት ነገር ብታዩ ነው እንጂ ለእንደ ብሩክ አይነቱ ቁጣ አያስፈልገውም ለማለት ነው። ፏ በሉበት ባይ